ተመልካቾቻችን እንደምን ሰንብታችኋል? ይህ ከሆፕ ቻናል ኢትዮጵያ አዲስ አበባ ከሚገኘው ስቱዲዮ ወደ እናንተ የሚተላለፍላችሁ የቤተ ክርስቲያናችን ታሪክ ዝግጅት ክፍል ነው። ባለፉት ዝግጅቶቻችን የተለያዩ የሀገራችንን የወንጌል እንቅስቃሴ ይዘን ወደ እናንተ ቀርበን ነበር። ዛሬም እንደዚሁ ደግሞ ወደ ሌላው የሀገራችን ክፍል ወንጌል እንዴት እንደገባ ይዘን እንቀርባለን። ይህም ወደ ጅማ፣ ወደ ዳውሮ እንደዚሁም ወደ ጋምቤላ እነዚህን አካባቢዎች ወንጌል እንዴት እንደደረሳቸው እግዚአብሔር ወደዚህ ሀገር እንዴት አድርጎ ወንጌልን ደግሞ እንዲገባ እንዳደረገ የምንቃኝበት ዝግጅታችን ይሆናል። ዛሬም አብራችሁን ስላላችሁ ከልብ እናመሰግናለን። እግዚአብሔር ባርካችሁ። ፓስተር ጥሩነህ ወልደስላሴ ምናልባት አንዳንዶች ለማታውቋቸው የታሪክ ባለሙያ ናቸው። የወንጌል ደግሞ አርበኛ ናቸው። በትምህርታቸው እስከ ማስተርስ ዲግሪ የታሪክ ትምህርትን ተምረዋል ውጭ ሀገር ሄደው። እንደዚሁም ደግሞ ወደ አንድሪውስ ዩኒቨርሲቲ ጎራ ብለው የወንጌል ትምህርትንም ያጠኑ አባት ናቸው። በቤተ ክርስቲያናችን በብዙ ቦታ በኃላፊነት ያገለገሉ ሰው ናቸው። እኒህን ሰው ነው ዛሬ ወደ እናንተ ይዤላችሁ የምቀርበው። እኒህ ሰው ቀደም ሲል የሀገራችን ታሪክ አልተጻፈም በሚል አድቬንቲዝም ኢን ኢትዮጵያ የሚለውን ሰፊ የታሪካችን ሽፋን በቻሉት አቅም ጽፈው ያቀረቡ ሰው ናቸው። ይህም ብቻ አይደለም የጻፉት። ቀደም ሲል ሼህ ዘከርያን በሚመለከት ነብዩ ጎሼ የሚል እንደዚሁም ደግሞ ዲታው የዋሻ ሰው የሚል የዳግ ባችለርን ታሪክ ወደ አማርኛ መልሰው ለኢትዮጵያውያን አቅርበዋል። ዛሬ ይህ ብቻ አልበቃቸውም። ከስንት ዘመን በኋላ በ95 ዓመታቸው 96 ዓመታቸው ሊገባ ትንሽ ሲቀረው ታሪኬ በሚል ደግሞ ሌላ ተነቦ የማይጣገብ መጽሐፋቸውን ጽፈው እንደዚሁ ደግሞ ለኛ አቅርበውልናል። ይህን ሁሉ ያበረከቱ የማይታክቱ ሰው ያልናቸው ለዚሁ ነው። እግዚአብሔር ባርክልን። በድጋሚ ፓስተር ስላረጉት ሁሉ አስተዋጽኦ እውነት ለመናገር መጽሐፎችን የማንበብ ዕድል አጋጥሞኛልና ለምን እንደሆነ አላውቅም፣ አንብቤ አልጠግባቸውም። ሁል ጊዜ ዳጋግማቸዋለሁ። ምናልባት አቀራረባቸው ሰው ስለሚሸቱ እውነትነት ስላለባቸው በህይወት ያዩዋቸውን ስላቀረቧቸውም ሊሆን ይችላል። እዛ ላይ ደግሞ ጥሩ የሆነ የቋንቋ ችሎታ ስላለዎትም አሳምረው በእንግሊዝኛውም በአማርኛውም ጽፈዋል። እኔ እንኳን ወደ አማርኛ የማደላ ሰው ነኝ። በዚያ ግን የምሬን እሳብበታለሁ። ይህኛውን አንብቦ ለመረዳት ያህል እንግሊዝኛውን ደግሞ ሞክራለሁ። የዛሬ ጥያቄዎች የሰሞኑን ጥያቄዎች ወጡትም ከዚሁ ድንቅ መጽሐፍ ወጥ ነው። እግዚአብሔር ባርክልኝ። የዛሬ ጥያቄ ወደ ደቡብ ምዕራብ ኢትዮጵያ ይዞን ይሄዳል። ጅማ ላይ ነው የምንጀምረው። የጅማ ወንጌል አጀማመር ከሌሎቹ አካባቢዎች ለየት ይላል። ጠንሳሾቹ ተማሪዎች ናቸው። የጅማ እርሻ ኮሌጅ ተማሪዎች። በዚያ ዘመን ጅማ እርሻ ኮሌጅ የሚባል አንድ ኮሌጅ ነበር፣ ዩኒቨርሲቲ ያልበቃ ገና። በዚያ ኮሌጅ ይማሩ የነበሩ ከተለያየ አካባቢ ተመድበው ወደዚያ ሄዱ ተማሪዎች፣ የአድቬንቲስት ልጆች ማለት ነው እና ራሳቸው አድቬንቲስት የሆኑ እነሱ ናቸው ብለውናል። ይህን ታሪክ እኔ ብናገር በትክክል ስለማላቀርበው እስኪ እርስዎ ይንገሩን ፓስተር። አንተ ማሳመር ታቀርበዋለህ፣ ጥሩ ትናገራለህ። አይዞህ፣ ራስህን ዝቅ አታድርገው። በጣም ብዙ የሚጣፍጥ ወሬ ስትናገር ማለት ታሪክ ስትናገር ሰምቻለሁ። አይዞህ፣ በርታ። ይሄ አሁን ያልከው ታሪክ እያንዳንዱ የአድቨንቲስት ስራ በኢትዮጵያ እንዴት እንደተጀመረ ስናጠና ስንመለከት እንደሚደንቅና እንደሚገርመን የጅማው ምድጃው ነው። ባላሰብነው መንገድ ነው። እንግዲህ ጅማ መንግስት የእርሻ ኮሌጅ ከፍቶ ነበር። ጅማና አምቦ በሁለቱም ቦታ ላይ ኦክላሆማ ከሚባለው ኦክላሆማ ስቴት ዩኒቨርሲቲ አሜሪካ የዚያ መምህራን እዚህ መጥተው ተማሪዎችን ወደዚያ ለመሄድ የሚችሉትን አስቀድመው እዚህ እንዲዘጋጁ ለማድረግ ከአሜሪካ መንግስት ጋር በሆነ ስምምነት የኢትዮጵያ መንግስት የግብርና ትምህርት እዚያ እንዲከፈት ጅማ እንዲጀመር ስምምነት ተደርጓል እና ተከፍቷል።
እዚያ በተከፈተበት ጊዜ አለሙ መንግስቱ፣ ብርሃኑ ዋጋው የሚባሉ የእኛ ልጆች የአድቨንቲስት ልጆች ኩይራ የሚማሩ ነበሩ፣ ተማሪዎች ነበሩ። ልጨርስልዎት። ሽብሩ ወልደ ማርያም፣ መላከ ኃይል መንገሻ፣ ፉርጋሳ በሪ የሚባሉም ተጨማሪ አሉ። እነሱ የኔ ተማሪዎች አይደሉም። እነዚህ አሁን የጠቀስኳቸው ኩይራ ነበሩ፣ ከሌላ አቅጣጫ የመጡ ናቸው። እነዚያ ኩይራ አልነበሩም። እነዚያ ከሌላ ቦታ ነው የመጡ እና ግን እውነት ነው። እነዚህ አሁን የጠራሃቸው ደግሞ አውቃቸዋለሁ። እነሱም ሁሉ አድቨንቲስት ናቸው፣ አድቨንቲስት ልጆች ናቸው። እኒህ ልጆች በዚህ አግሪካልቸራል ኮሌጅ ለመማር ወደ ጅማ ሲሄዱ ቸርች የለም፣ ፓስተር የለም። እነሱ ራሳቸው ይሰባሰቡና እኛ የራሳችን ቸርች እዚሁ እናቋቁማለን ብለው ከግቢው ውስጥ ከዩኒቨርሲቲው ውስጥ አንድ መሰብሰቢያ ቦታ ውጭ ነው፣ አሁን በሜዳ ላይ ወስነው እዛ ቦታ ይሰበሰባሉ። እየተሰበሰቡ ሲያጠኑ ሌሎች ተማሪዎች ደግሞ እነሱን እያዩ ይመጣሉ እና ነገሩ ጥሩ ሆነ፣ እያማረ መጣ። እዚያ ላይ ተጨማሪ ደግሞ አቶ ብርሃኑ ገለታ የሚባል ብርሃኑ ገለታ እዚህ ፍልውሃ ነው የተማረው፣ ነርሲንግ ኮሌጅ ዘውዲቱ ሆስፒታል። አዎ ዘውዲቱ ሆስፒታል ነርሲንግ ትምህርት ተምሯል። እዚያ ሰርቷልም ደግሞ ደሴ ሄዶ ሰርቷል። ከዚያ ግራጁዌት ካረገ በኋላ ደሴ ሄዶ ምን ያህል ዓመት እንደሆነ አላውቅም፣ ግን ሰርቶ እዚያ በኋላ የራሱን ፋርማሲ ለማቋቋም ጅማ ይሄዳል። ጅማ ሄዶ የራሱን ቤት ተከራይቶ የራሱ ፋርማሲ በሚያቋቁምበት ጊዜ ከዚያ እነዚህ ወጣቶች ደግሞ አሉ። እነዚህ ወጣቶች ጥሩ በግቢው ውስጥ በሰላም እየተሰበሰቡ ሲማሩ በነበር ጊዜ ሌሎች ወጣቶች የለም አንፈልግም ልጆች አሉ። አንፈልግም፣ የራሳቸውን ትምህርት ሊያስተጋቡ ነው ከዚህ የተቀመጡ ያን ሊያስፋፉ ነው። ምንተሰው እምቢ አሏቸው እና ልጆቹ ወጥተው ከዛፍ ስር ከግቢ ወጥተው ዛፍ ስር ይሰበሰባሉ። እዚያ ዛፍ ስር በሚሰበሰቡበት ጊዜ ነው አቶ ብርሃኑ የመጣው። አቶ ብርሃኑ እሱም አድቨንቲስት ነው። ያም አድቨንቲስቶች ያያቸዋል። ኖ እኔ ቤት ቦታ አለ ብሎ ወደ እሱ ቤት ይወስዳቸዋል። ከእሱ ቤት መሰብሰብ ይጀመራል። ከዛ ሲሰበሰቡ ቁጥራቸው እየበዛ ይሄዳል። ከዛ ደግሞ አድቨንቲስት የሆኑት በታማኝነት አስራታቸውን ለእግዚአብሔር ይመለሳሉ። ወደ ዩኒየኑ ነው የሚልኩት። ዩኒየን ደግሞ ይህን ሁሉ ያያል። እዚያ በኋላ ዩኒየኑ ምናል እኒህ ሰዎች አንድ ነገር ማሰብሰቢያ ቤት እንዲያገኙ መደረግ አለባቸው፣ የሚያገለግላቸው ሰውም ልንሰጣቸው ይገባል ብሎ ይወሰናል። ያን ጊዜ ኩይራ የቦይስ ዲን የነበረው ፓስተር ደሴ አሁን ከጉይራ ተነስቶ ወደ ጅማ እንደሄድና ለነዚህ ወጣቶች መንፈሳዊ አባቱ ነው እንዲያገለግላቸው ይወሰናል። ተዛወረ። እሱም ተዛውሮ ሄዶ ጅማ ገባ። ከዛ በፊት ግን አንድ የጠቀሱት ነገር አለ። እኒህ ሰው እኒህ አቶ ብርሃኑ በራሳቸው ቤት ማገልገል ብቻ ሳይሆን ትንሽ ከሚያገኟት ከፋርማሲው ገንዘብ እየደጓጎሙ ወንበርም ነገር ምንም ገዝተው ጠንከር ያለ ነገር ያደረጉ እንደነበር አንስተዋቸዋልና በ1959 ዓመተ ምህረት ነው እንደ አውሮፓ አቆጣጠር የራሳቸውን ቤት ከተከራዩ ካደራጁ በኋላ እንደውም የራሳቸውም ሰርተውም አይደለም ያንን አድርገዋል። እንደው እኒህ ሰው እውነት ለመናገር የሰሩትን ስራ እንዲህ ዝም ብለን የምናልፈው ነገር አይደለም። ለራሱ ያልተደራጀ ገና ተርፋለሁ ብሎ ወደማያውቀው ሀገር የሄደ ሰው ከተማ ነው፣ ትልቅ ከተማ ነው ጅማ። እዛ ሄዶ የራሳቸውን ኑሮ ስተውት ወደ እግዚአብሔር የዞሩበት መንገድ እንደው አይገርምም ፓስተር? እንደው እንየው እስኪ። ይገርማል። እግዚአብሔር ደግሞ ለታመኑበት ታማኝ ነው። እግዚአብሔር ደግሞ ባረከው በስራው። እሱ ለእግዚአብሔር ታማኝ ሆኖ በሰራ መጠን እግዚአብሔር ደግሞ ፋርማሲውን ባረከለት፣ አስፋፋ። ምን ከዚያ የልብስ ማጠቢያ እዚያ አቋቁሞ ነበር፣ ገዝቶ ነበር አንድ ፋብሪካ። ያ ብቻ አይደለም፣ ትልቅ የቡና እርሻ፣ ሰፊ ቡና እርሻ ወጣ ብሎ ከጅማ እግዚአብሔር በገንዘብም ልጆቹም ደግሞ አድቨንቲስት ልጆች ሆኑለት፣ ተጠመቁ። ባለቤቱና ልጆቹ ተጠመቁ። እግዚአብሔር የባረካቸው ቤተሰቦች ነበሩ እና እኛ ለእግዚአብሔር ታማኝ ከሆነ እግዚአብሔር ለእኛ ታማኝ የማይሆንበት ምክንያት የለም። ታማኝ ነው ዘላለም። እዚሁ ጋር አብረን የምናያይዘው እነዚህ ቅድም የጠራናቸው
የዚያን ጊዜ ተማሪ ናቸውና አንተ ብያልኩ ልጥራቸው። ሽብሩ ወልደ ማርያም፣ መላከ ኃይል መንገሻ፣ ፉርጋሳ በሪ፣ አለሙ መንግስቱ፣ ብርሃኑ ዋጋው የዛ ዘመን ወጣቶች ወደ ሌላ ሀገር ሂደው ወደ ዘመኑ ሩቅ ዘመን ነው የተከለከሉ አታመልኩም ዛፍ ግር እንዲህ ተሰባስቦ የማረግ ጥንካሬ ሌሎችም ተማሪዎች የሚገርም ጥንካሬ ያላቸው ሰዎች ናቸው። እንዳውም ከነዚህ መካከል በኋላ እኔም ማውቃቸው ነው የምጠቅሰው፣ ሌሎችም አድርገው ይሆን ይችላል። አቶ አለሙ መንግስቱ አዲስ አበባ የሚገኘውን ሲኤምሲ ቤተክርስቲያን በመግዛትና በመስራት በኩል ከባለቤታቸው ወይዘሮ አደይ ሞትባይንበር ጋር ሆነው ከፍተኛ አስተዋጽኦ እንዳደረጉ አስታውሳለሁ። ማውቃቸው ሰው ስለሆኑ ነው ይሄንን መጠቅሰው። ምናልባት አቶ ብርሃኑ፣ መላከ ኃይል መንገሻ፣ ፉርጋሳ በሪ፣ ሽብሩ ወልደ ማርያም ያረጉት ይኖራል። ስለነሱ ታሪክ ስለማላውቅ እንግዲህ ይቅርታ ያረጉልኛል ቤተሰብ እየተስፋ አደርጋለሁ። እዚህ ጋር ቢያዝ አንዱን ልንገርህ። አንዱን አውቃለሁ በዓለም የታወቀ ከነዚህ መካከል መላከ ኃይል መንገሻ የሚባለው ነው። ጤፍን አናላይዝ አድርጎ የጤፍን ኮንተንት አውጥቶ በዚያ ዶክተሬቱን ያገኘ፣ በዚህም ደግሞ አስቀድሞ ፈረንጆች ሲነግሩን የነበረ ጤፍ ፑር ፉድ ሲሉ የነበሩ አሁን ኮምፕሊት ፉድ ማለት የጀመሩት ሊያሉ የጀመሩ መላከ ኃይል ነው። ደብረ ዘይት ነበረ ፋብሪካው ላቦራቶሪው የጤፉ ላቦራቶሪ። የጤፉን አይነት ስንት አይነት ጤፍ አለ ይመስላል። ያንን ሁሉ ከዚያ ገብተህ ስትመለከት ሳለ ሰክቶ በየአይነቱ አስቀምጦታል። ስም አለው ለእያንዳንዱ እና የአድቨንቲስት ልጅ ነው ለዓለም ይህን አስተዋጽኦ ያደረገ። እውነት ነው። ዘመዶቻችን ቀደም ብለው አውቀውት ባይመራመሩም እየበሉ ኑሮበታል። ዘመዶቻችን አውቀውታል፣ ግን ደግሞ የበለጠውን የፈረንጆቹን ደግሞ ስድብና ዱርቀሽ ባይነት ወደ እውነት የቀየሩ ሊቅ ሰው ነበሩ ማለት ነው። እግዚአብሔር ያከበራቸው። እዚሁ ጋር የሚያያዝ አንድ ወደ ሀሮማያ ዩኒቨርሲቲ ወደ ምስራቅ አቅጣጫ ስነድ ተማሪዎቹ እንደዚህ ይቸገሩ ነበር። ተሰብስበው እንደዚህ በማድረጋቸው በመጨረሻ ቤት ራሱ ተከራይተው አሁን ቤት እዛው ከዩኒቨርሲቲው አካባቢ ተገዝቶ በሰበካው የራሱ አድርገዋል። የጅማ ቤተክርስቲያን ለመቋቋም የእነዚህ ተማሪዎችና የአቶ ብርሃኑ እጅ በጣም ቀላል አልነበረም። ከፍተኛ አስተዋጽኦ አድርጓልና ከዚህም ቅድም እንዳነሱት መጀመሪያ ያስጠመቁ ባለቤታቸውን መጀመሪያ የተጠመቁት የመጀመሪያ ልጃቸው ጳውሎስ በፓስተር ሁጎ ፓልማ አማካኝነት ነበርና ቤታቸው የተነሱ ሰው። በዚህ ብቻ በቃም የአቶ ብርሃኑ ገለታ የእግዚአብሔር አገልጋይነት የጅማን አሁን ያለውን ቤተክርስቲያን ምናልባት ቦታው በሳቸው ግዛ በሌላ አላውቅም፣ ጠባብናት ቦታ ግን ከሆነ ዘመን በኋላ አልነበረንም የራሳችን የድርጅቱና ያንን ቤት በመስራት ልጆቻቸውን ከውጭ ሀገር እያስተባበሩ ሀገር ውስጥ ባለችው ትንሽ ድጎማ ያን የመሰለ ቤት የሰሩት አቶ ብርሃኑ ገለታ ናቸው ሲባል ሰምቻለሁ፣ እጅ አይቻለሁ። እስከ ሽምግልና እግዚአብሔርን ያገለገሉ ሰው ናቸው። ከሆነ ጊዜ በኋላ ወደ አሜሪካ ልጆቻቸው ጋር ሄደው እንደሚሰሩ ሰምቼ ነበርና እኒህ ሰው ጥረታቸው ከፍተኛ ነው። ስለ ፓስተር ደሴ ካሳሁን እናውራ። ደሴ ካሳሁን በ1964 ዓ.ም እንደ ፈረንጆቹ አቆጣጠር ወደ ጅማ ተልከዋል። የሰሩትን ይንገሩ። ፓስተር ደሴ ካሳሁን በጣም ኢንትረስት የሆኑ ሰው ናቸው። እሳቸው ከጎንደር አስመራ ድረስ በእግራቸው ከሄዱት አንዱ እሳቸው ናቸው። ሄደው ለትምህርት የ10 ዓመት 11 ዓመት ሰው ነበረ። በእግሮ ተጉዞ አስመራ ሄዶ 4ኛ ድረስ ተምሮ የመጣ ነው። ከዚያ ተመልሶ ደግሞ በዚህ በአዲስ አበባ የኛ ትምህርት ቤት አዲስ ዓለም ተከፈተ ሲባል ደግሞ መጀመሪያ ከገቡት አንዱ እሱ ነው። ከዛ እንደምንም ተፍጨርጭሮ ራሱ ባፈራት ገንዘብ ደግሞ ወደ ህንድ ሀገር ሄደው ህንድ ሀገር ደግሞ ተምሮ የመጣ ሰው እሱ ነው። ከህንድ ሀገር ጠላት ሀገራችን ይዞ ስለነበረ ለመመለስ ስላልቻለ ወደ ኬንያ ሆኖ እዚያ ሲጠባበቅ ኢትዮጵያ ነጻ ስትወጣ ና ተባለ። እዚህ ይመጣል። እዚህ መጥቶ መጀመሪያ በዚህ በዩኒየኑ የወጣቶች ክፍል ኃላፊ በመሆን
ከዚያ በተረፈ ኩይራም ደሴን እንዲያውም በፕሬዝደንትነት ሲመራ የነበረ ደሴን እሱ ነው። ከዚያ እንደገና ጅማ ኩይራ ሄዷል። ከኩይራ ደግሞ ጅማ የቤት ለብቻ ራሱን የቻለ ቤት ተከራይቶ ለሰዎቹ ጸሎት የሚደረግበት የትንቢት ድምፅ ለሚማሩ ሁሉ ትንቢት ድምፅ ቢሮ ተከፍቶ ከዚያም ቅድም የተናገርከው ወደ ዳውሮ ገደል ነው እንደምሰማው አላየሁትም። እኔ እንደሰማሁት ግን ገደል ከባድ እዚያ ሂዶ ያንን ቆሞን ተሻግሮ በስልቻ ይሆናል የተሻገረው እና ተሻግረው እዚያም ድረስ የሰራ ሰው ነው። የደሴ እንግዲህ ትልቅ ሆስፒታልና ትልቅ አገልግሎት የነበረበት ሰፊ ቦታ ነው። የዚያ ፕሬዚዳንት የነበሩ ሰው ከዛ ወደ ኩየራ ደግሞ ዲን መጡ። ዲንም ትልቅ ነው፣ የአንድ ኮሌጅ ዲን መሆን። ከሱ ወርደው ደግሞ ሂዱና የአንድ ገና ያልተቋቋመ ቤተክርስቲያን ሂደህ እሱን አቋቁም ሲሏቸው ፈቃደኛ ሆነው ይሄዳሉ። ብዙ ጊዜ ችግር አለ። ወደዚህ የማየው ስላለ እንዲህ ዝቅም ከፍ ብሎ የእግዚአብሔርን ስራ መስራት መልካም ነው። እውነት ለመናገር በጣም ብዙ ነገር የተማርንበት ነው። አሁን ቅድም ወደ አነሱት እንመለስና ወደ ዳውሮ ስነድ አንድ የምናነሳቸው ሰው አለው። ከዚህ ከፓስተር ደሴ ካሳሁን ጋራ የሚገናኙ ሰው እኒህ ሰው አባባ ማሴቦ ጨነቃ ይባላሉ። ቀደም ሲል የሌላ እምነት ተከታይ ነበሩ። እንደ ፈረንጆቹ አቆጣጠር በ1957 ዓመተ ምህረት በእኛ እንግዲህ ወደ 44 አካባቢ መሆኑ ነው። በራሳቸው ፍላጎት ይመጣሉ ወደዚህ ወደ አዲስ ቤተክርስቲያን። ቅድም እንዳነሷቸው ጥያቄ ይዘው ነው የዚህ የሰንበት ጥያቄ ሌላ ጥያቄ ይዘው መጥተው ትልቅ ስራ ሰርተዋል። አባባ ማሴቦን ፓስተር ብርሃኑ አንስተው አይጠግቧቸው። እኒህ ታላቅ ሰው የሰሩት ስራ ብዙ ነውና እስኪ ሰው ይተርኩልን ፓስተር። አቶ ማሴቦ እንግዲህ መልካም ሰራህ አንተ የታመንህ አገልጋይ፣ በጥቂት የታመንህ እኔ በብዙ ሾምሃለሁ፣ ግባ ወደ ጌታ ደስታ የተባለው የዚህ አይነት ናቸው። ያቺውን ትንሿን ያለችውን እውቀት በስራ ላይ ያዋሉ ሰው፣ ያችን በስራ ላይ ማዋላቸው የመጀመሪያው ሰባኪ፣ በዚያ ቦታ የመጀመሪያው መስካሪ፣ ያለቻቸውን የሚያካፍሉ ሆኑ። ይህቺ ዘር እኮ ናት። ይቺ ዘር ገበሬ ሲዘራ ሳለ አንዱ በድንጋይ ላይ፣ አንዱ በእሾህ ላይ፣ አንዱ በመንገድ ላይ፣ አንዱ በመልካም ወደቀ በየቦታው። እነዚያ ዘር በነገራችን ላይ እኔ የማምነው ልንገርህ፣ እኔ እግዚአብሔር ከኔ የሚጠይቀው የሚፈልገው ስንት አበቀልህ ስንት አፈራህ ሳይሆን ስንት ዘራህ ነው። ይህንን ነው የሚጠይቅ ብዬ ነው የማምነው። ምን ያህል ዘርዘራህ ነው። ይሄ ነው በእኔ እጅ ያለ። እግዚአብሔርም ከኔ የሚጠይቀው የመዝራቷን ጉዳይ ነው። የማፍራቷ ጉዳይ የኔ አይደለም፣ የማብቀሉም የኔ አይደለም፣ የመዝራቱ ነው። ስለዚህ ሰውዬ ኃላፊነታቸውን ተወጥተዋል፣ ዘርተዋል። የዘሩት ደግሞ ሌላ ወጣት መጣ። እሳቸው ጉልበታቸው ደከም ሲል እሳቸው ወደ እረፍት ሲሄዱ ማቴዎስ መጣ። ማቴዎስ ማሰኔ ተማሪ የነበረ አውቀዋለሁ። በጣም ቅን ልጅ፣ ቅን ሰው፣ እውነተኛ ወንጌላዊ፣ ለወንጌል ፍላጎት ያለው ሰው ነው። እሱ ነው እንግዲህ ወደዛች ቦታ ሄዶ የተተካ እና ልጃቸውንም አገባ በኋላ እና ስራውንም እግዚአብሔር ባረከለት። እሱ በዛች የጀመራት እየተስፋፋች ትሄዳለች። ወሬቱ ደግሞ ትሄዳለች። ጎበዝ ለሆነ ሰው፣ ያውም ጎበዝ ለሆነ ጠንካራ ለሆነ እንጂ ደካማ ለሆነ ሰው ረከም እንዳይደረግም፣ ጠንካራ የሆነ ሰው እንዲሄድ ዳሮን እንዲያ ያቺ ይፈለግ ነበረ። ወጣቶችን ለመድ የሚፈልጉ ነበሩ። ነገር ግን
ተማሪ ናቸውና በትምህርታቸው ምክንያት ወደዚያው ሊሄዱ ይችላሉ። ትልቆቹ ሌሎች ሰዎች ግን መሄድ የሚችሉ ሁሉ ሄደዋል። ከሄዱቱ እኔ የማውቃቸው ፓስተር ደሴ አንዱ ናቸው። ፓስተር ደሴ እኔ አልሄድኩም፣ ሰነፎቹ አንዱ ነኝ። ያ እንደምሰማው ግን ድልድይ የለም፣ ወንዙን የሚሻገርበት የምትሻገረው በአቁማዳ ተቀምጠህ ነው። አቁማዳ የተነፈሰ እንደው ደግሞ እግዚአብሔር ያውጣል። ምን እንደምትሆን እንጃ። በእምነት መሻገር ነው እንጂ እና እንዲህ አድርገው የጀመሩት ስራ በጣም የሚያስደንቅ ስራ። ያንን አንደዚህ ደርሰው ከመጡ በኋላ ምን አሉ? እድሜ ከዳኝ፣ እድሜ ትቶኝ ሄደ እንጂ ወጣት በሆን አለኝ። ለእኔ ነው የነገሩኝ። ለእኔ ወጣት በሆን እንደገና እዚህ መጥቼ ነው እዚህ ሰው መካከል ሆኜ መሰራ የነበረው ብለዋል። እንደው ሲን ካነሳን የማውቀው ነገርና በሰው መጽሐፍ ያለን የሚሰማውት አለ። ኦሞ ትልቅ ወንዝ ነው፣ ሰፊ ነው። አይቼዋለሁ። እኔ በመኪና የተሻገርኩት እና ኦሞ በስልቻ ሲሻገሩ እሱ የሆነ ችግር ገጥሞት መስጠሙ ሳይሆን አዞ የተሞላ ነው ወንዙ። አዞ የተሞላበትን ወንዝ በስልቻ መሻገር ምን ያህል እምነት ቢኖር ነው ፓስተር? እንደው ይነን እንዳንድ ዛሬ ነፍሱን እንደሚሳሳ እንደሚፈራ ሰው ነን እናስበው። የሚሄዱት አገሩ በቃ እንዲህ ያለ ተራራ የበዛበት ሀገር ነው ለመሄድ፣ ለመኪናም አይመችም። እንዲህ ጠርዝ ላይ መር ነው። ደጋግሜ ሄጃለሁ ለብዙ ዓመት ማለት ለብዙ ዓመት እንኳን የሚለውን ተሳስቻለሁ። 3-4 ዓመት አካባቢ ሊሆን ይችላል ወደዚህ ሄድኩት ተመላለስኩት። ግን ብዙ ጊዜ ሄጃለሁ። በአንድ ዓመት 4 ጊዜ ሄድኩበትም ዘመን ነበርና ሲሄድ የማይወንዙና የአካባቢው ተፈጥሮ አስቸጋሪ ነው። ያን ግን በመኪና አልሄዱም፣ እነሱ በእግራቸው ነው የሄዱት። ያን ወንዝ እየተሻገሩ እነዚያን አሁንም ከአባባ ማሴቦ ጋር አብረው ለመስራት ለማጠናከር ከዚህ ከመሀል ሀገር የሄዱ ሰዎችን እንደው እንዴት ይገልጿቸዋል ፓስተር? እንደውም አንድ የገለጹት ነገር አለ በመጽሐፍዎት። አንድ ሰው በበቅሎ ሲሄዱ በቅሎ ወድቀው እንደውም በዚህ ህይወታቸውን ያጡማሉ። እስኪ እነዚህ እናንሳቸው። አዎ እውነት ነው። አቶ ገብረ እግዚአብሔር ጉዳይ ይባላል ሰውየው፣ ዘመዴ ነው እና አብረንም ተምረናል፣ አብረንም ሰርተናል። እሱ በዚሁ በወንጌል ስብከት ጉዳይ ነው ሄደ ወደዚያ ቦታ እና ያ አላየሁትም። ነገር ግን ዳገቱ ወንዙን ተሻግረህ ዳገት መውጣት አለብህ። ከፍተኛ ዳገት አለ። በዚያ በበቅሎ ተቀምጦ ይሄድ ኖሯል። በበቅሎ ወደቀ። እዚያ ላይ ራሱ ተመታ። እዚህ ድንጋይ ኬንያ ድረስ ተልኮ ታክሞ ነበር። ስለዚህ እዚያ ሀገርም ተሞክሮ ነበር፣ አልሆነም፣ ሞተ። በዚያው ህይወቱ አልፏል። እና እኛ ሰነፎች ነን፣ ብዙ ጊዜ አንጽፍም እግዚአብሔር ያደረገውን። ደግሞም የእግዚአብሔር ወታደሮች የእግዚአብሔር አርበኞች ለእግዚአብሔር ያደረጉትን እንጂ ይሄ ሊጻፍ የሚገባው ነው፣ ሊተረክ የሚገባው ነው። እንደዚያ ብሎ ህይወቱን የሰጠ ነው። ታዲያ አንተ ጥያቄ እንዲያው እስቲ እንዴት ያለ እምነት ቢኖራቸው ነው እነዚያ ሰዎች አዞ ስር እያለ በስልቻ በላይ መሄድ እንዴት ነው ብለህ አያውቋቸውም እኮ ሀገሩ ሰዎቹንም አያውቋቸውም ነው። እግዚአብሔር እምነቱን ስራውን ሲሰጥህ እምነቱንም አብሮ ይሰጣል። መጀመሪያ ኃላፊነቱን ይሰጣል። ኃላፊነቱን ስትቀበል እግዚአብሔር ደግሞ ኃላፊነቱን ሊወዳደር የሚችል ጥበብ፣ እምነት፣ እውቀት ይሰጣል። ሰጣቸው። ያ እየሰጣቸው ነው እንጂ አሁን ያልፎ ዛሬ በመኪና የሚሻገሩበት ጊዜ መጥቷል አሉ። ዛሬ ድልድይ ነው ያለ ነው የሚባለው። በድልድይ ነው ሰው የሚሻገረው እና የእምነቱ ዘመን ደግሞ እንዳልጠፋ ተስፋ አለኝ። እውነት ነው። በዛ አካባቢ ከፍተኛ የሆነ አማኝ ነው ያለው። ዛሬ በቅርብ ጊዜ ስለማውቀው ነው። በጣም ብዙ በነገራችን ላይ አሁንም ቢሆን ከአውራው ከሚከድባቷ መንገድ ግራና ቀኝ ስንገባ የተወሰኑ መንገዶች አሉ፣ ግን በጣም አደገኛ ዝናብ ከዘነበ መውጣት የማይቻል ዳገቱ በጣም ከባድ ስለሆነ አብዛኛው በእግር የሚከድበት ነው። ብዙ ግን የአንድ ቀን ጉዞ የ2 ቀን ጉዞ እንደውም በሰው መጽሐፍ ላይ አንድ ሰው አሉ የጠቀሷቸው በተለይ ፓስተር ማቴዎስ ማሶኔ ለማገልገል ወይ መኪና ለማግኘት የ2 ቀን ሙሉ መንገድ ሄደው ነው ከዛ መኪና የሚያገኙት። እንግዲህ ይሄ
ወደዚህ ለመምጣት ሪፖርት ለማድረግ ወይ ለሆነ ነገር ሲመጡ የሚያደርጉት ነው። ከዛ በእግራቸው ከአንዱ ሀገር ወደ አንድ ሀገር በጣም ጫፍና ጫፍ ነው። እጄ ስላየሁት ነው የተወሰነውን አካባቢ እንዲምናገረውና ብዙ ሰዎች እዛ ነበሩ። ለምሳሌ ጥቂቶቹን ላንሳቸው። እንደነ ፓስተር ዮሐንስ ፎላሙ የተባሉ ብዙ ያገለገሉ የዛ ሀገር ሰዎች፣ ፓስተር አሰፋ ቦሬ የሚባሉ በጣም ታላቅ ሰው፣ እንደዚሁም እንደነ ኤልያስ ቡታዬ የመሰሉ በጣም ታታሪ ሰዎች ለእምነታቸው ጽኑ የሆኑ፣ እንደዚሁም ወንጌላዊ ፋንታውን ዋልዶር የሚባሉ፣ ወንጌላዊ ቲማኡስ ሳሞ የሚባሉ ሰው አሁን በሌላ ቦታ ነው የሚገኙ፣ የአቶ ኤልያስ ቡታዬ ወንድም አለማየሁ ቡታዬ የሚባሉ ሌሎችም ሰዎች በጣም ብዙ ሰዎች እዛ የሚያገለግሉ፣ እኔ ገሳ የሚባል ቦታ ያገኘኋቸው እንደነ ፈለቀ ካሳ የሚባሉ ሰዎች እጅግ ከፍተኛ ለወንጌል ራሳቸውን የሰጡ ሰዎች ነበሩ። ከነዚህ ጋር አብረው የሚጠቀሱ በኃላፊነት የሚሰሩ አንድ ሰው ነበሩ፣ አፈወርቅ ባረና ይባላሉ። እኒህ ሰው ሁልጊዜ ይገርሙኛል። እዛው አካባቢ ተወላጅ ናቸው። ወደዚህ ወደ አንጋዳ ነው የሚባል ገባ ያለ ቦታ ነው። ገሳ ላይ ፋርማሲም ነበራቸው። እዚህ የመንግስት ስራ ይሰሩ የነበረውን ትተውት እዛ ሄደው ለሀገሩ ፋርማሲ ከፍተው እዛ ይቀመጡ ነበረ። እዚህ አዋሳ እኮ ቤት አላቸው። ግን ለምንድን ነው ስንላቸው እዛች ወንጌል ነው የሚሰብኩት። በጣም ብዙ ቤተ ክርስቲያን እንዲቋቋም ያደረጉ፣ እኛ ሄደን በሳቸው ነው ብዙ ጊዜ ማረፊያችንም እንደው የሳቸው ሸክም ነበር ማለት ይቻላል። መቼም ከፍለን ያልጨረስነው እንዳለብን ነው ለመናገር። ከመሃል ሀገርም ነርሰው ማደሪያ መቀመጫችን አይከብደንም። 10ም ብንሆን 15ም ብንሆን እሳቸው ቤት ነው የምናድረው የነበረው። ስንመጣ 2-3 ቀን ብንቀመጥ። እሳቸው የነበሩበት ገሳ የሚባል አካባቢ ትምህርት ቤት አቋቁመዋል። መቃብር ቦታውን እውነት ለመናገር ፓስተር ቢያዩት በዛፍ ተከቦ የሆነ ጫካ ነው የሚመስለው። የኛ ቤተክርስቲያን ያለበትና ትምህርት ቤቱ ያለበት የዛፍ የተተከለው ተፈጥሮ አይቶ አይጠግቡትም። ሂዶ ለቃ እንዲህ ያሆነ አገር ምድር ነው ያዙት። ያንን አብረው ሌሎች ሰዎች አስተባብረው እሳቸው ብቻ ሳይሆን እያስተባበሩ የሰሩት ስራ ነው ይሄ። በጣም ብዙ ሰዎች አይቼ መጥቻለሁ። ቅድም እንዳሉት ወጣት ብሆን ያቶ ደሴ ንግግር እስኪ እንድገመው። እድል እንደገና የመኖር ባገኝ ዳውሮ ሄጄ ነበር ማገለግለው። እዛ ነበር መሄድ። ብዙዎች የምንለው ያቅሜን ያህል ሰርቻለሁ አይደለም። እንደ ጳውሎስ እኮ ሩጠን አይደለም ትንሽ ሰርተን እኔ ያቅሜን አድርጌያለሁ እናል ምንለው ብሆን ግን አሉ ምኞታቸውን ነገሩን። ዳውሮ ያውም እኮ ጅማማ አላሉንም። ጅማ ጥሩ ነው አለ፣ ስለስ ያለ ቦታ ነው። ሌሎችም ቦታዎች ጥሩዎች ናቸው። ደሴም አላሉንም ወይ ኩየራም አላሉንም። ጥሩ ነው ያቀበት ቁልቁለት ያለበት። እነዚያ ግን ቅን ሰዎች ያሉበትን ቦታ ሄጄ ባገለገልኩ። ይህ መልእክት ለሁላችን ነው። እግዚአብሔር ረድቶን ለማገልገል ያብቃን። እንቀጥል ፓስተር። ሌላ ታሪክ አለ። እነዚህን ሰዎች እርሱ ያነሱልኛል። ፓስተር ሁጎ ፓልምና ሚስ ሂልደር ቱቢያንሰን የሚባሉ ሰው፣ እኒህ ሰዎች ማን ናቸው? እስኪ ንገሩኝ። ሁጎ ፓልም ፓስተር ሁጎ ፓልም ከስዊድን የመጡ የወንጌል መልእክተኛ ናቸው። እሳቸው በማተሚያ ቤት ቅበና ሰርተዋል። ግንቢ የሚሽኑ ኃላፊ ሆነው የፊልዱ ኃላፊ ሆነው ሰርተዋል። በዩኒየን ደረጃ የዩኒየን ፕሬዚደንት የኛ ዩኒየን ነበሩ። ሚስ ቱቢያስን ሁልጊዜም በወጣትነት እድሜያቸውን የመጡ ሁልጊዜም በእስራኤል መካከል ያሉ እናት ናቸው። የኢትዮጵያን ወጣቶች ይወዳሉ። ፓስተር ስላቋርጠው ለምንድን ነው በእስራኤል መካከል መጽሐፎት ላይ የሚላል? እስኪ ነገር እንደው በደንብ እንረዳው። እንዲህን ሰው በኋላም እናነሳቸዋለን። እስኪ ሚስ ቱቢያንሰንን በደንብ አስረዱኝ። አዎ በእስራኤል መካከል ያሉ እናት የምላቸው ምንድን ነው? አባቶችም ነበሩ በእስራኤል መካከል። በበለጠ ግን እናቶች የሚወሱት ስለ እናት የሚወሳበት ምክንያቱ ምንድን ነው? ከመጽሐፍ ቅዱስ ውስጥ አለች አንዲት እናት በመጽሐፍ ቅዱስ ውስጥ በጣም የታወቀ ስራ የሰራች በእስራኤል መካከል። በኋላ ሲያለቅሱላት ነው የእስራኤል ቀንድ
ብለው እስራኤል ልጆች ያለቅሱላት የቻሉና በዛች እየተጠቀሰ ነው። ታማኝ አገልጋይ፣ ተወዳጅ ማለት ነው። የዚህ አይነት ጠባይ ሚስቱ ቢያሰን እነ ዶክተር መረድ ማደር ነው የሚሉ ከእሳቸው ጋር ነው የኖሩት። እሳቸው ጋር ሆኖ ነው ዩኒቨርሲቲ ይማሩ ነበረው። መረድ ገብሩ። አዎ በጣም በጣም እንደ ቤተሰብ ናቸው። ፓስተር ግርማ ሙር ነው የሚላቸው እናቴ። እንዳው እስካሁን ድረስ እስኪሞቱ ሞተዋል። እስኪሞቱ ድረስ ቤተሰብ፣ እውነተኛ ቤተሰብ የኖሬ ተወላጅ ናቸው። አዎ የኖሬ ተወላጅ የመጡ ገና ወጣት፣ ደስ ለሚል እድሜ ወጣት እድሜ። እንዲያው መቼም አልጠየኳቸውም እንጂ ሪስክ ነው የወሰዱት ወደ ኢትዮጵያ ለመምጣት በዛ እድሜያቸው። በእውነቱ ሌሎቹ በዛ እድሜያቸው ሀገራቸው ቆይተው ትዳር ነው የሚመሰርቱ። ያን ትዳራቸው ለዘላለም ሚስ ማድረግ እኮ ትልቅ ክሳራ ነው፣ ትልቅ ጥፋት ነው። ብቻ መሆን እኮ ይመጣል በኋላ። ያም ሁሉ ይሁንብኝ ያሉና መስዋዕት ያቀረቡ ሴት ናቸው። እንግዲህ የእሳቸውን ከትምህርቱ ጋራ በኋላ የተለየ ቦታ እንዳመጣው ተፈልግ እንደሆነ በዚሁ እንድቀጥል ተፈልግ እንደሆነ ከጋምቤላ ጋር ላያያዝ ፈልጌ ነው። ጋምቤላ ጋር ነው። ግን አንድ ነገር ልጨምር ፓስተር፣ ስለ ሚስቱ ቢያሰን ሰው ካሉ እኔ ደግሞ አንድ የሰማሁትን ታሪክ አንስቼ ወደሚቀጥለው ወደ ጋምቤላ እንሂድ። ወይዘሮ ጽግነሽ ዋሴ ናቸው፣ የዶክተር አሉ ዋሴ እህት። ብዙ ጊዜ የምንቀርባቸው እናት ናቸው። እና እሳቸው አንድ ጊዜ ሲያወሩ ሰምቼ ነው ሚስቱ ቢያሰን ባይኖሩ አሉ እኔ አሁን በምድር ላይም በዚህ በክርስትና የማልቆይም። ምክንያቱም እኔ አስቸጋሪ ልጅ ነበርኩ፣ ባህሪ ጥሩ አልነበረም። አንድ ቀን ትመስላለች፣ አንድ ቀን ታስተውላለች፣ አንድ ቀን ትልቅ ሰው ትሆናለች ይሉኝ ነበረ። እንዲያርገው ለዚህ አበቁኝ። ጌታዬ ጋራም በህይወት ዘመኔም እንድኖር ያደረጉኝ እሳቸው ናቸው ይሏቸዋልና ወይዘሮ ጽግነሽ አሁን አሜሪካ ነው የሚገኙት። እርሳቸው ቢኖሩ ይህንን በተናገሩ ላይ ደስ ባለኝ ነበር። ለማንኛውም እሱ ያሉትን ግን ይኸው አድርሻለሁ። ሚስቱ ቢያሰን እንዲህ አይነት እናት ነበሩ። እዚህ ቀበና ሲማሩ እሳቸው እዚህ ኃላፊ ነበሩና ያን ጊዜ ያደረጉላቸውን እንደ እናት፣ ምክንያቱም መተን ስንማር በቃ እንክብካቤያቸው አሉ አጥፈተን እናት እንደዛ አይነት እንክብካቤ አድርገው ይይዙን ነበር ብለው ስለተናገሩ ይህ ልጨምር ፈልጌ ነው። እስኪ የኒህ ሁለት ሰዎች የፓስተር ሁጎ ባልምና የሚስቱ ቢያሰን ወደ ወንጌል ወደ አልተዳረሰበት ቦታ ለማዳረስ ጥረት ያደርጉ ነበርና እነዚህ ጥረት እያደረጉ ከጋምቤላ ደግሞ አንድ ወጣት መጡ ይባላል። የሁለቱን ግጥምጥሞች እስኪ እርስዎ ይተርኩልን። እንግዲህ ይሄ ደቡብ ሱዳን እና ጋምቤላ አካባቢ የአድቨንቲስት ስራ የለም፣ እዚያ አልገባም በዚያን ወቅት እና የእግዚአብሔር መንፈስ አሳስቧቸው ነው ብዬ ነው የማስበው። ሚስቱ ቢያሰን እና ሁጎ ባልም ሁለቱ በተለየ ስለ ጋምቤላ ጸሎት ያደርጉ ነበር። እየተገናኙ እግዚአብሔር ሆይ መንገድ ክፈት፣ ይሄ ወንጌል እዚያ ቦታ የሚገባበት መንገድን ክፈት እያሉ ይጸልያሉ። መጸለይ ብቻ አይደለም፣ እምነታቸው ደግሞ ወደ ምን መርቷቸዋል? ገንዘብ ወደ መሰብሰብ። ያ ሰው ሲመጣ መምጣቱ አይቀርም ነው እንግዲህ። ያ ሰው ሲመጣ በዚህ ገንዘብ ወደ እንልከዋለን፣ እዚያ ሄዶ ወንጌል ይሰብካል ነው። ይህን እያሉ ጧት ጧት የተለየ የጸሎት ጊዜ ወስደው ይጸልያሉ። እንዲያ እያደረጉ ባለበት ሰዓት ፒተር ፓኖም ይመጣል። እሱ ደግሞ በበኩሉ እሱ በበኩሉ ደግሞ ይጸልያል። ማንንም አያውቅም። ሁጎ ባልምን አያውቅም፣ ቢያሰንን አያውቅም፣ አድቨንቲስትን አያውቅም። ነገር ግን ክርስትናን እየተራበ ነው ያለው። ለክርስትና የሚራብ ሰው ነው እና ክርስትናን በደንብ የሚያውቅ እንዲያው ባጋጥመኝ መጽሐፍ ቅዱስን በደንብ የሚያውቁ ሰው ቢያጋጥመኝና ቢያስተምረኝ የሚል ፍላጎት አለው እና ይህንን ፍላጎትን ይዞ ወደ እግዚአብሔር ይቀርባል። ስጠኝ ሰው የሚያስተምረኝ እያለ እየጸለየ ሲኖር አንድ ቀን እስኪ አዲስ አበባ ልሂድ እንደው ልጠይቅ ብሎ ወደ አዲስ አበባ ይመጣል። ከጋምቤላ እምነት ፍለጋ አዲስ አበባ። አዎ መጥቶ የት ይገባል?
ፍልውሃ ሆስፒታል። እዚያ ማንን ያገኛል? ፓስተር ሰለሞን ወልደ እንድርያስ ይጠይቀዋል፣ ይጠያየቃሉ። ያን ጊዜ ይነግረዋል፣ እኔ የምፈልገው እንዲያው የበሰለ የመጽሐፍ ቅዱስ እውቀት ያለው ሰው መጽሐፍ ቅዱስ እንዲያስተምረኝ፣ ብዙዎች ጥያቄዎች አሉኝ፣ ጥያቄዎችን የሚመልስልኝ እና ያላወቁት እንዳውቅ የሚያደርገኝ እንዲህ ያለ ሰው የሚያስፈልገኝ እያለ ይህንን ለሰለሞን ነግረዋል። ሰለሞን ደግሞ ይህችውን ቃል ወስዶ ለሂጎ ፓለም ይናገራል። ሂጎ ፓለም ደግሞ መልሶ ከአንተ የተሻለ አናገኝም፣ ከአንተ የተሳለ ይህን ሰው የሚያስተምረው አይገኝም ብሎ ሁለቱን ሰለሞን ፒተር ፓን እንዲያስተምር ያደርገዋል። በዚያው ሁለቱ ይጀምራሉ። ለረጅም ጊዜ እንዲማሩ ነበር እንዲያስተምረው ፕላኑ። እሱ ግን ያጠናው አለ፣ ራሱ የሚያውቀው አለ እዚያ በፊት። አሁን ሰለሞን ጋር ሲያጠና ያለው ጥያቄዎች ሁሉ ተመለሱ። መስራት ነው የሚፈልገው፣ ሄዶ መመስከር ነው የሚፈልገው። ወደ ስራው መሄድ ይቸኩላል። ተጠመቀና ተላከ እዚሁ አዲስ አበባ ፍልውሃ። አዎ። ከዚያ በኋላ ሄዶ ጓደኞቹን ደግሞ ይዞ መጣ። እንድርያስ ጴጥሮስ እንዳመጡት ጓደኞቻቸው ሬት ቾል ጆክ ዮል ይባላሉ። እነሱ ሁለቱ ኩየራ ገብተው ነበረ እኛ ትምህርት ቤት ተምረዋል። ከዛ መጥተው እንደዚህ ተምረው ደግሞ እንደገና ተጠመቁ። ተጠምቆ አስቀድመው ተጠመቁ። በኋላ ትምህርት ለማግኘት ለመጨመር ኩየራ መጡ። ግን ከጋምቤላ መጥተው እዚህ አዲስ አበባ ተምረው ነው የተጠመቁት። በጣም ጥሩ። ከዛ በኋላ ተመልሰው ምን አደረጉ እነዚህ ሰዎች? ፒተር ምን ሰሩ? እስኪ እነዚህ አንደኛ ቤተ ጸሎት ያስፈልገናል አሉ። እግዚአብሔር ስጣቸው። ሚስቱ ያሰንም አስቀድመው ገንዘብ ያዘጋጁት ነበር። በአጭር ጊዜ አንድ ቤተክርስቲያን ተሰራ ጋምቤላ። ብዙ አልጨረሰም። ታስቧል፣ አስቀድሞ ታስቦበታል። መንፈስ አዘጋጅቷቸዋል። ያን ጸሎት ቤት ሰሩ። ከዚያ በኋላ የትምህርቱ ጉዳይ በሁለት አይነት፣ አንደኛ ወደ ደንጎሮ ግንቢ ሂደው እንዲማሩ የተደረጉ አሉ። ሁለተኛ ወደ ኩየራ ከፍ ያለ ትምህርት የሚማሩት ወደ ኩየራ ሄደው እንዲማሩ። አሁን ትምህርት ቤት ግን ያስፈልገናል እያሉ ጥያቄ ነበራቸው። ግን ስራው በዚህ አይነት ነው የተጀመረው። መልካም። እስኪ ከዛ በፊት አንድ ነገር አለ። የዚያን ጊዜ የኢትዮጵያ ዩኒየን ሚሽን አውሮፕላን ነበረው። ከዚህ ደብረታቦር ዳውሮም ፓስተር ብርሃኑ ነግረውኛል። እዛ ታርፍ ነበር፣ ታች ተርጫ ይላሉ። እንደዚሁም በየቦታው እየሄደ እያረፈ የሚሰራ ምንድነው የሚሉት እርስዎ በታሪክ መጽሐፎት ላይ በዚህ በጻፉልን በዚህ ታላቅ ቅርስ ዶክተሮች ሂደው መጀመሪያ የተጀመረችው ጋምቤላ ጅካው የምትባል ቦታ ነው። እነዚህ እነ ፒተር ፓኖም እዛ ሄደው የጀመሩትና ጅካው ሂደው ሲጀምሩ ከዚህ ከዘውዲቱ ሆስፒታልና ከጊምቢ ሆስፒታል ዶክተሮች ሄዱ ይላሉ። እንዴት ሄዱ? እንዴትስ ታምኖ በዚያ ዘመን ቦታው በምን ታውቆ ይሄ ተንቀሳቃሽ ክሊኒክ ተይዞ ለብዙ ቀን ሄደው እንዳከሙ ነው የሚነግሩን። እሱን ታሪክ እስኪ እንደው ለተመልካቾችን ይግለጹልን። ቀደም ሲል ከግንቢ ነበረ። ከግንቢ እየሄዱ እስከ ደንቢ ዶሎ ድረስ እየሄዱ እያከሙ የሚመጡ ነበሩ። አሁን ግን እድል የተገኘው ሌላ ነው። ይሄ ሌስ አንደርሰን ፓይለት ነው። አባቱም እሱም እዚህ ሚሽነሪ ነበሩ እና እሱ ፓይለት ነው በሚሽነሪነቱ ላይ። ያ አይሮፕላን ተገኝቷል። አሁን ይሄ ጥልቁ ሰርቪስ ለዚያ የሰጠው እነዚህን ሰዎች ይዞ መብረር ነው። ሐኪሞቹ በዚህ ፍልውሃ ይሰራሉ። ስራ ስላላቸው ብዙ ጊዜ የላቸውም። ነገር ግን በተወሰነ ጊዜ ሄደው ረድተው ሊመጡ ይችላሉ። እነሱን ይወስዳል፣ ይመልሳል። እሱ እየወሰደ እሱ እየመለሰ ወንጌልን ይሰብካሉ፣ የታመሙትን ያክማሉ። ስለ ሕክምናው እናንሳ። እነዚህ ከጊምቢና ከዘውዲቱ ሆስፒታል የሄዱ ዶክተሮች ሄደው እዛ ሕክምና ሲጀምሩ እንደው ምን ተፈጥሮ ይሆን? ምናልባት የሚያውቁት ታሪክ ካለ። ምክንያቱም ለሕክምና ምንም የማይታሰብ አገር ነው፣ ሩቅ በደቡብ ሱዳንና በኢትዮጵያ መካከል ደንበር ላይ ነው ያለች ቦታ ናት ጀካው ማለት። እንደውም የተወሰኑት ከተማሩት መካከል ወደ ደቡብ ሱዳን ሁላ ሂደው ወንጌል እንደሰበኩ በመጽሐፍ ጠቅሰዋልና ሂዶ እንደው ለማከም
እንዲህ አይነት የኢትዮጵያ አድቬንቲስት ቤተክርስቲያን ለዛውም በአውሮፕላን ወደማታውቀው ጫካ ያኔ እኮ ተሰብስቦ ቢጨፈጭፋቸው የሚሰማም የለም። ምንም ረዳት የሌለ እግዚአብሔርን ብቻ ትልቁ ረዳት አላቸው። ሂዶ እንደው ሕክምና ሲደረግ ምን እንደው እንደተፈጠረ የሰሙት ነገር ካለ የህዝቡ የመታከም ሁኔታ ያገኙት ጥቅም በዚህ አጋጣሚ በዛው ደግሞ የተደረገውን የወንጌል ስራም ቢነግሩኝ። ያው የወንጌል ስራ ፎርስ የወንጌል ስራ በዚህ አካባቢ እንደ ሰደድ እሳት አይነት ነው የሄደው ያየሁት። በዚህ በአንድ ሰው ነው የተጀመረው። ከዚያ ወጣቶችን አሰባሰበ። እነዚያን ወደ ኩየራም ላከ፣ ወደ ግንቢም ላከ። እነዚያ ደግሞ ተመልሰው ሄደው መስረት እዚያ መስረት ይፈልጋሉ። ፍላጎት አላቸው፣ ስሜት አላቸው። ወጣቶቹ የመስበክ ፍላጎት አላቸው። እና ይሄ ሰውዬ ፒተር ፓል ባወቀው ጥሩ ሰው ነበር። በአጭር እድሜው ተቀጨ። ጥሩ ሰው፣ የእግዚአብሔር ሰው እና ለዚህም ነው እግዚአብሔር የመራው። ለዚህም ነው አስቀድሞ ይጸልይ ነበር እኮ ማንንም ሳያውቅ ማንም አድቬንቲስት ሳይገናኝ ይጸልይ ነበር። መጽሐፍ ቅዱስ በደንብ የሚያስተምረው ሰው እግዚአብሔር እንዲሰጠው ስለሱ ይጸልይ ነበር። ሰጠው፣ አገኘ። እና በዚህ አይነት የተጀመረው እየሰፋ ሄዶ አሁን እንደምሰማው በጣም ትልቅ ቁጥር ያለው ምዕመናን አሉ ነው የሚባለው። ዛሬ እጅግ በጣም የተስፋፋ እንዲያውም ፊልድ ሆኖ አሉ እንደዚህ የሰማ ይመስለኛል። ልክ ነው። እንዲያውም ከዚሁ ጋር ስናነሳ ፒተር ፓኖምን እሳቸው ብቻ ሳይሆን እሳቸው እውነት ነው አላወቅኳቸውም። እንግዲህ በህይወት ብዙ ጊዜ አልቆዩም በተፈጠረ አደጋ። ልጆቻቸው ግን ዛሬም አገልጋይ ናቸው። ማት የሚባለው አንዱ ልጃቸው የጋምቤላ ጸሐፊ ሆኖ ተወሰነ ጊዜ እንደሚያገለግል አውቃለሁ። አሁን በአሁን በቅርብ ጊዜ ያለውን ባላውቅም በጣም ጎበዝ የእንግሊዝኛም ቋንቋ ተማሪ ነውና አስተማሪ ሆኖም አገልግሏል ብዙ ጊዜ። ከዛ ደግሞ እኛሞል የምትባል ሌላኛዋ ልጃቸው እንደዚሁ በዛው በሴቶች በኩል አገልግሎት እዛው ሀገራቸው ላይ እያገለግሉ ያሉ ጋምቤላ ከተማ የሚገኙ ሰዎች ናቸው። እንደው በዚሁ ዩኒየኑን በኋላ የምናመሰግኑ ነን። እዛ ጀካው በተደረገ እንክብካቤ በተደረገ ጥረት በአንድ ጊዜ 42 ሰዎች ተጠምቀዋል። እዛ ያቺ የሕክምና የወንጌል ጥረትም ተደረገና አንድ ሰው መጥቶ ይዞ ሄዶ የለኮሰው እሳት አገሩን አጥለቀለቀው። በ1998 እንደ ፈረንጆቹ 86 ዓመተ ምህረት በ1986 ከሆነ ዓመት በኋላ ነው እንግዲህ ከተጀመረ ኢታንግ የምትባለዋ ቦታ የአድቬንቲስት ቤተክርስቲያን ለመመስረት ተችሏል። በዚያው ዓመት ጋምቤላ ዋና ከተማው ወንጌል እንደገና እዚያ ገብቶ ቤተክርስቲያን ለመመስረት ተችሏል። ከጀካው ወደዚህ ተስፋፋ። ወደ ራቀው ገጠር ነው የተጀመረው። ከዛ ወደ ከተማ ወደ ሌሎቹ የተስፋፋበት ጊዜ ነው የነበረው። በጣም ብዙ ሰዎች በቅርብ ጊዜ እንኳን በአንድ ጊዜ ወደ 1000 ምናምን ተጠመቀበት ጊዜ አለ። በነገራችን ላይ ቅድም እርስዎ እንዳሉት በየቦታው ወንጌል የተቀላቀለበት ጊዜ ነበረ። እዚህ ወደ ወላይታ አካባቢ ፓስተር ብርሃኑ ይሰሩ በነበሩበት ጊዜ ከፓስተር ነገር የሙለታ በኋላ ሲሄዱ በአንድ ቀን ብቻዬን 120 ሰው አጥምቄያለሁ አሉ። ደከመኛሉ ወንዝ ወርጄ ያን ሁሉ እንዲህ ጉንብስ ቀና ማረጋው። በእነ ፓስተር ነገር የሙለታ እንዲሁ ነው እንግዲህ የከረሙት። መመስከሩ እኮ ብቻ አይደለም ማጥመቁ ቄስ አልነበረም ያኔ። ወደዚህ ቦታም ሲገድ 1000 ሰው በቅርብ ጊዜ ተጠመቀበትና ብዙ ነው ያለን። ዛሬ ጋምቤላ አንድ ራሱን የቻለ ሰበካ ሆኗል። ዩኒየኑ ከጋምቤላ ልጆች ተወላጆቹን እያመጣ እያሰለጠነ እዚህ ኩየራና ቅድም እንዳሉት ደንጎሮ ወለጋ ውስጥ የሚገኘው ትምህርት ቤታችን እየመለሰ ወደዚያ ወንጌል እንዲሰራጭ እንዲስፋፋና ለአሁኑ እድገት እንዲበቃ አድርጓል። ኃላፊነቱ ነው። ነገር ግን ኃላፊነቱ መወጣትም ያስመሰግነዋል። የነበረው ጥረት መልካም ስለሆነ ፓስተር እንግዲህ ይህንን ሁሉ ታሪክ ጽፈው የሆነውን እንዳንረሳው ትውልዱ እንዲከተል እንዲቀጥልበት ክርስቶስ እስኪመጣ እንድንበረታ ይህን ስላደረጉልን ከልብ አመሰግናለሁ። እኔም አመሰግናለሁ። ይሄ ደግሞ በጽሁፍ ቢመጣም
እንዲሰራጭ ከመጽሐፍ ውስጥ ቁጭ ብሎ እንደው ተቀምጦ ማንም ሰው ሳይሰማው እንዲቀር አይደለም ሀሳቡና እንዲህ ለማሰራጨት አሁን ይሄ እንግዲህ በዚህ በዩቱብ ምናምን ይገባል እና ሰዎች ይሰሙታል፣ ትምህርት ያገኙበታል። ይህን በማድረጋችሁ አመሰግናችኋለሁ። እግዚአብሔር ባርካችሁ። የዛሬውን ዝግጅታችን በዚህ እንጨርሳለን። እናንተም አብራችሁን ስለነበራችሁ ከልብ አመሰግናለሁ። እንግዳዬን ሁልጊዜ እየመጡ ይህን የሚጣፍጥ የማይሰለች የእግዚአብሔርን ስራ የሰዎችን አስተዋጽኦ ያየንበት ዝግጅት ለዛሬው በዚህ ተፈጽሟል። በሚቀጥለው ደግሞ የቀሩንን ጥቂት የምንዳስሳቸው ይሆናል። እንግዲህ በተከታታይ ይህን ሁሉ እንድንሰራ የረዳን እግዚአብሔርን እናመሰግናለን። በዝግጅታችን ደግሞ እኛ ብቻ ይዘን አልቀረብንም። ይህን ቀረጻ በማካሄድ በኩል ውበት ጌታቸው፣ እንደዚሁም ጥላሁን ሸዋለማ፣ ርብቃ ዳንኤል፣ ሌሎችም አብረውን ነበሩ። ይህን በማቀናበርና ደግሞ በመስራት በኩል እና አቤነዘር ወርቁ፣ ደሳለኝ ወርቁ፣ እንደዚሁም ደግሞ በዋናነት በማዘጋጀት አሸናፊ ታደሰና ኤፍሬም ደግሞ ወደ እናንተ በማሰራጨት ኤፍሬም ታደሰ የተባበሩና የሰሩ ሰዎች ናቸው። እነሱንም እግዚአብሔር ባርካችሁ ማለት እወዳለሁ። ምክንያቱም ይሄ ቅንጅት ስራ ነው። እነሱ ይህንን ባያረጉት ኑሮ እኛ እዚህ ስለተዋየን እናንተ ጋር መድረስ አይችልም። እነሱንም እግዚአብሔር ባርካችሁ። ይህንን ቴክኖሎጂ ደግሞ ዛሬ ወደዚህ ያመጣልን አምላክ እናመሰግናለን። ፓስተር በድጋሚ እግዚአብሔር ባርክልኝ። ሰላምና ጤና አብሮት ይሁን። ዘርስልኝ ተመልካቾቻችን ዝግጅታችን እዚህ ላይ አብቅቷል። ሰላም ሁኑ።